ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ሩቲ ሀብቴ የማትበገርዋ ማለት ነው የኔ ጀግና የኛ ጠንበለል እህታችን እንግዲህ ሉልዬን በአንተ መጣ ባይኔ መጣ አላለችም። እውነትሽ ነው የኔ ጀግና የኔ ጠንበለል እውነት። እኔ እኮ የምንገርመኝ ነገር ሩታዬ ቢኖር ማለት ነው ሰው ይለፈልፋል፣ ያወጣል፣ ያወርዳል፣ የሌላትን ስም ይሰጣታል። ግን እሱ እንደዚህ ፋፈንተሽ ብላ ስትመጣ አቤት ደስታዬ የኔ ደስታ ማለት ነው። ሩታዬ ሁሉም ነገር ቅርቅር ይበል ገደል ይግባ ነው ማለት ነው። አንቺና ሉልዬ ብቻ ሰላም ሆኖልን ማለት ነው። እኛም በሉልዬ መጣ አንችልም፣ ማንንም አንተውም ማለት ነው። ሉልዬ ልግበልልኝ ይሁት እዚህ ጋር ማለት ነው። እውነት ፊታቸውን ሲገጣጠም ማለት ነው። አይ እናት የእናት እውነታዋ መቼም ተከፍሎ አያውቅም። ብቻ ሩታዬ ፈጣሪ ይጠብቅልሽ የኔ ውድ ነገር፣ ፈጣሪ ያሳድግልሽ። አንቺም ደግሞ ፈጣሪ ይጠብቅልሽ የኔ መልካም እህት። እውነት ዘፈኑ ደግሞ አንጀት እንዴት እንደሚበላ እውነት ቦታው ነው ያገኘው ማለት ነው ዘፈኑ እናት እና ውድ ቤተሰቦቼ በጣም ደስ ብሎኛል እውነት ለመናገር ማለት ነው። ዛሬ ሩቲና ሉል እንደዚህ ሆነው ደግሞ እኔ የገረመኝ ነገር ከሁሉም ማለት ነው ሉል ፊቷን ሲያያት ማለት ነው ዞር ብሎ ማለት ነው ወይኔ ሲገጣጠሙ እያቸው። ደግሞ ሉል አሁን ማለት ወደ ሩታ ጋር እየተቀየረ ነው። እናንተ መልኩ ዩትማስ ሩታ ነው የሚመስለው ማለት ነው። እና ትንሽ ቆይቶ ደግሞ ሙልጭ ሩታዬ ነው የሚወስደው ማለት ነው። አባቷን እንዳትመስል ለቀልዴ ነው። እኔን በጣም ነው የምጠሉኝ ማለት ነው በዚህ አጋጣሚ ማለት ነው። እና ሪከርድ እየሰማሁ ነው። አንዳንድ ቦታ ላይ እንደዚህ ብላለች፣ ሌላ አብርሽና ሩታ አይለያዩም ብላለች እያላችሁ ነው። እና አይለያዩም። ሲቀጥል ደግሞ እኔ አባቱን መሳይ ሩታ መሳይ አይመለከተኝም። ብቻ እድግ ይበልላቸው፣ ይደግላቸው። ከሁሉም ነገር ደግሞ ሩታይን አታልቅስ፣ ሩታይን አይክፋት። ሩታይ የተረዳት ሰው ቢኖር በጣም ንጹህና መልካም ሴት ናት። ምንም አይነት ክፋት የሌለባት ሴት ናት። ብዙን ሰው አሳድጋለች፣ ብዙን ሰውን ቀይራለች። እና ዛሬ ስለተለወጥን ወይም ደግሞ የማናቃትን ሰው መታ እዚህ ሚዲያ ላይ በተለያየ ነገሮች በሩታ ነገር ብትቀየር እኛ መቼም አንከዳትም። አብዛኞቻችሁ አላችሁ ኮሜንት የምትጽፉ እውነት እናንተንም ከልብ ነው ማመሰግነው፣ ሁላችሁንም ማለት ነው። እኔን የምታበረታቱኝ በእርግጠኝነት ሆኜ እኔ አብዛኛም የሚያበረታታኝ ሰው አለ ግን አብዛኛው ደግሞ የኔን የሚከታተል የሩታዬ እህቶች ናችሁ። ለእናንተም ደግሞ ቃላት የለኝም፣ ከምሬ ነው የምላችሁ። ምክንያቱም አንድ ሰው ሴት በመሆኑ ብቻ የሴትን ስሜት የሴትን ጉዳት ተረድቶ ከሴት ጎን ስላላችሁ ነገም ዛሬም እውነት ከእናንተ እኔ እንጃ አላውቅም፣ ቃላት የለኝም። ሁሌ ነው እንደምላችሁ ማለት ነው። እኛ የምንፈልገው ምንም ነገር አንፈልግም። የሩታዬ ሰላምና የሩታ ደስታ ነው በቃ። ያለፈ ነገር አለፈ፣ ህይወት ይቀጥላል ከሆነ ካልሆነም ደግሞ ይቋጫል። ምንም የሚጨመር የሚቀንስም ነገር የለም። እና አብዛኛው ደግሞ ሩታ ተናዳለች ምናምን የምትሉም ሰዎች አላችሁ። ሩታ ብትናደድ ወይም ደግሞ ሩታ ያንን ነገር ማድረግ ብትፈልግ በእጇ ነበረ ብዙ ነገር አድርጋ ያንን ነገር መመለስ ትችል ነበረ። እና እናንተ እንዳሰባችሁት ይሆንላችሁ። ብቻ የሁላችሁ አንድ ነገር ልንገራችሁ ነው ማለት ነው። ወጣችሁም ወረዳችሁም ሩታ ከሚዲያ አጠፋም ከሚዲያ ወደ ኋላ አትልም፣ ትመጣለች፣ ታያቷላችሁ። አያናያትም ካላችሁም ደግሞ የራሳችሁ ጉዳይ ነው ማለት ነው። የሌለባትን በሽታ እያመጡ እንደዚህ ያለች ይሄን ተናገረች ብለው ቢነግዱበት እሷ እኮ እውነቴ ነው የምላችሁ ሩታ መልካም ሴት ባትሆንና ጥሩ ሴት ባትሆን አንድ ዩቱበር አይደለም እነዚህ የቡታጀራ ዩቱበሮች በእሷ ስም የሚፈተፍቱ እኛንም ራሱ ማስጎድመት ትችላለች እኮ እኛን ማቆም ትችላለች። ስሟን ራሱ ማንሳት አንችልም እኛ እውነት ነገር እንናገር ከተባለ ማለት ነው። ዛሬ ግን ትላንትና ሩታ በላይ ሩታ ጀግና፣ አንቺ አንበሳ፣ አንቺ ነሽ አብርሽን የቀየርሽው፣ አንቺ ነሽ እንደዚህ ያልሽው ያላችሁ ዛሬ ደግሞ ለውሽሚት እንደዚህ ናት ያናት። ችግር የለብንም። እኔ የፈለጋችሁትን ነገር በሏት፣ ሩታንም አትሳደቧት አልልም። ነገር ግን እኔ የምነግራችሁ ነገር ቢሆን ሩታን ለማየት የማትፈልጉ ሰዎች አላችሁ። ሩታዬ ነገም ቢሆን ዛሬም ቢሆን ሚዲያ ላይ አለች፣ አጠፋም ትመጣለች፣ ትሰራለች። አሁንም ልጅዋን ይዟት ነው እንጂ ምን የመሰለ ሸበላ ይዛ ሽብርቅርቅ እያለች ትመጣለች። እንደዛ ማርጋ አብርሽን ማስቀናት ትችል ነበር። ነገር ግን ሩታ እንደዚህ ሰው አይደለችም። ከቆረጠች ነው። እንደናንተ ልበላችሁ ነው ማለት ነው። እኛ በምናውቀው መንገድ እናውቃለን። የእነሱ የአብርሽም ሆነ የሩታ የሄርሜላም
እኛ አውጥተን በሄርሜላ ሲቀጥል እኔ ያልነገድኩባትም አልሰራሁባትም ብዙም አልሰራባትም። ነገር ግን የአብርሽና የሩታ ውለታ ደግሞ አለብን። በአብርሽና በሩታ ነው ለዚህ ደረጃ የደረስነው ማለት ነው። እና ጥሩ ነገር የሰሩት ነገር ዛሬ ስለተለያዩ ወይም ሩታን መስደብ የለብኝም ማለት ነው። በተለይ ሩታን ማንም እንደውም ብታውቁ ኖሮ ሩታን እኔ እንጃ አንድ ቀን አፋችሁ ሞልታችሁ መናገር አትችሉም ነበር። ግን እናንተን አናግድም፣ እንደፈለጋችሁ መሆን ትችላላችሁ። ነገር ግን ሩቲ ሀብቴ በሚዲያ ሁሌም አለች፣ ሁሌም እየሳቀች እናንተ መልስ ሰጥታችኋለች። ሩታ ማለት ነው ብትሰድቡኝ ብትናገሩኝ የተናገራችሁኝ መቶ ፊቴ ላይ አይለጠፍም ብላለች። እውነቷ ነው። ስድብ በሰው ልጅ ላይ አይደርስም ወይም ደግሞ ቀዶ በሰውነቱ አይገባም፣ አይለጠፍበትም። ጀግና ናት እኮ አንዳንዴ የምትጥላቸው ምላሶቿ ራሱን በጣም ነው የሚመቸኝ ማለት ነው። እንግዲህ ዛሬ ለእኛ ደስታችን ነው፣ ለእናንተ ደግሞ ጨጓራችሁ ይላጥ ማለት ነው። ሩታዬ እናንተ አይደለም ከሚዲያ የምታስጠፋት አይደለም እናንተ አብርሽ ራሱ ከሚዲያ ማስጠፋት አይችልም ማለት ነው። በቃ ሁሉም የራሱን ህይወት ይኖር። እናንተም ዝሙትን እያበረታታችሁ ሂዱ፣ እኛም ደግሞ ሩታዬን እያበረታተን እንሄዳለን። እንደዚህ ነው የምንቀጥለው ማለት ነው። ህይወታችን ይቀጥላል። መቼም ሩታን አንጠላትም። የምትሳሳቱ ሰዎች አላችሁ አብዛኞቻችሁ ማለት ነው። የሩታ ወዴንሶች እንደዚህ ከተባሉ ይቀጭራሽ እኛ እናንተን አይደለንም። እኛ የጥቅም ሰው አይደለንም። እውነት የጥቅም ሰው ብንሆን እዚህ ጋር አብርሽንም ሆይ ሆይ እያለን ሄርሜላንም ሆይ ሆይ እያለን እስካሁን የት በደረሰን ትልቅ ደረጃ ደርሰን ነበረ። ነገር ግን ከሁሉም ነገር ውለታ የዋለ ሰው ይበልጣል። ብር ጠፊ ነው፣ ገንዘብ ጠፊ ነው፣ ዩቱብ ጠፊ ነው፣ ሰብስክራይብ ጠፊ ነው ማለት ነው። ነገር ግን የምንወስደውን ብር በረካ ራሱ እንዲሆንልን ማስመስሎ መስራት ደግሞ ጥሩ አይደለም። ይሄ ማስመሰልና መስራት ሆዳችሁ እያወቀ ልባችሁ መጥፎ ነገር የሚሰራ ሰው እያወቃችሁ ነገር ግን አይ ጥሩ ነው ትክክል ነው ብላችሁ ለቪያችሁ ለቤተሰባችሁ ለምትሉ ሰዎች ለራሳችሁ ይሆን ማለት ነው። እኛ ግን ከሩትዬ ሀብቴ ዛሬም ሆነ ነገም ወደፊት ነው እንጂ ወደ ኋላ የለም። ሩታዬ ደግሞ ትመጣለች ገና ማለት ነው። አበባ ከዚህ የበለጠ ከሉልዬ አሁን ደግሞ ሉልዬ ሲያድግላት ታያላችሁ። እናቴ ሲላት የኔ እናት፣ የኔ ስስት፣ የኔ ውድ፣ የኔ ቆንጆ እናት፣ የኔ ጀግና እናት እንደዚህ ነው እንዲሆነሽ ያሳደግሽኝ፣ እንዲህ ነው እንዲሆነሽ የወለሽኝ እኔን ስንት መከራ አሳልፈሽ ስንት ስቃይ አሳልፈሽ ስንቱን እየሰደበሽ ሲላት ደግሞ አቤት የሳኔማ ደስታ አይደለም ሩታ። እኔ ራሱ ሳስበው ማለት በቃ እኔ እንጃ አላውቅም። የሩታን እንዳልወስድባት ብቻ ማለት ነው። ለማንኛውም ባይ ባይ ውድ